እርግጠኛ ነህ የቷ ልጅ ናት? ያው ወረድና አንተ አገኛት ማታ አገኛለሁ አንተ ሂድ ባባ ቅድም አንዱ ያንተ ነበር አሁን ደግሞ የኔ ቺርስ ማን ነው ምርመራው እንዲቋረጥ ያዘዘው አለቃዬ ንገርኝ አለቃሽ የት ነው ያለው ግሩም እባክህ ተረጋጋ ኮማንደር መጠርጠርኩ በዳይ መሆን እንዳልሆነ በእውነት ነው ማለት ለአንተ መናገር ስድብ ነው የሚሆንብኝ ህግ ብቻ ነው በዳይን በዳይ ሊለው የሚችለው ነገ ኩለትሽ ነኝ ቆንጆ ዛሬ ደግሞ ኢቭ ስለዚህ ዛሬም ነገ ሁለት ነው የሚከበርልሽ ውጣ እንኳን ደስ አላችሁ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ ምን ይሄ ብቻ ሰፊ የልጆች መጫወቻ 5 የመዋኛ ገንዳዎች የተካተቱለት በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል ያስተውሉ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ ይሄ መጨረሻና የማይደገም እድል ነው አሁኑኑ ከታች ባለው ስልክ ይደውሉ ስለሚመርጡን እናመሰግናለን ለማንኛውም ውስጥ ይፈልግልሃል ካሰች አቤት ነንዴ ውስጥ ወንጀለኛው ዳኛን 10 ፍሬ ይፈልግለት ምን ያህል ይዘሃል $5000 ትሰጠኛለህ ሙሉ አለሽ ሙሉ አለን እንዴት ነው ጤንነትሽ በደንብ ተስተካክሏል አይደል ደህና ነኝ አሁን በጣም ተሽሎኛል በጣም ደህና ነኝ ከዚህ በኋላ ግን ተስፋ የሚኖረን ይመስልሻል ምኑ የመውለዱ አልገባኝም እንደዚህ አይነት ነገር ሲገጥመኝ የመጀመሪያዬ ነው ስለዚህ ምንም አይፈጠርም እርግጠኛ ነሽ ይሄ ነገር የመጀመሪያሽ ነው ምን ማለት ፈልገህ ነው መቼም የመጀመሪያ ፍቅረኛሽ አልነበርኩም ብዬ አዎ የመጀመሪያ አይደለም ግን እንደዚህ አይነት ነገር ሲያጋጥመኝ የመጀመሪያዬ ነው ካልሽሽ ጥሩ
ምንድነው? የሰማኸው ነገር ካለ ቀጥታ ተናገር። ወደፊት እንጂ ወደ ኋላ የሚባል ህይወት የለም። ዛሬን እየኖርን ነገ መሻገር ሲገባል አንተ ግን ትላንትናን ካልኖርን እያልክ ነው። እንደዛ ካልክም ደግሞ እኔ በጣም ዝግጁ ነኝ። በጣም ማርክ አካውንቲንግ የሂሳብ ስራና የታክስ ስራ አገልግሎት አመቱን ሙሉ ክፍት ሆኖ የተለያዩ አገልግሎቶችን እንሰጣለን። የንግድ ስራ ማማከር፣ አዲስ ንግድ ለመጀመር፣ አዲስ ኢንቲቲ ለማቋቋም፣ ኤልኤልሲ ኮርፖሬሽን ለማቋቋም ለምትፈልጉ፣ ከዛ ውጪ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ነበር ህይወቴን እየበጠበጥከው ነው። መናገር የፈለግሽው ነገር ለምን ቀጥታ አትናገሪ? ቀጥታ ነው የነገርኩ። ህይወቴን እየበጠበጥከው ነው። ህይወቴን እየበጠበጥከው ነው፣ ቀጥታ አይደለም። እንዴ እናንተ ዙሪያ ጥምጥም ክስና ወሬ ያሰለቻችሁም እንዴ? አሁን የመጣሽበትን ጉዳይ ተናገሪ። እሺ እኔ እናንተ ብቻ የምናውቀው ሚስጥር ባለቤት ያውቃል። ምንድነው እኔና አንቺ ብቻ የምናውቀው ሚስጥር? ካንተ አርግዤ እንደነበር። እንዴት ሊያቻል? እሱን አንተ ንገረኝ። ዳናይት ይሄን ታሪክ ለማንም አልተናገርኩም፣ መቼምም አልናገርም። ወደ ኋላ ተመልሼ ሳስበው ራሱ የሚጸጽተኝ ታሪክ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ማስወረድሽን ለማንም እንዳትናገር ያልኩት እኔ ነኝ አይደል? ያኔም ቢሆን አሁንም ቢሆን የተለወጠ አቋም የለኝም። ዳናይት አንድ እውነት ልንገርሽ፣ አንቺን የመጉዳት ፍላጎቱም እቅዱም የለኝም። ካለኝም እንደዚህ በተልከሰከሰ መንገድ አይደለም። ስለዚህ እኔን መጠርጠርሽን አቁሚ። ባልሽ እኔን ምንም ስላላረገኝ እኔም ምንም አላረገው። የኋላ ታሪክሽን ለባልሽ መናገር እሱን የበለጠ ይጎዳዋል እንጂ አንቺ ላይ የሚያመጣው የረባ ነገር የለም። ሚስጥርሽን የነገርሽው ሰው ካለ ብታጣሪሽ ያልሻል። ማምነክ ይመስላል? ያንቺ እኔን ማመን አለማመን እኔን የሚጨንቀኝ ይመስልሻል? ለህይወትሽ የሚጠቅምሽ አንድ ሚስጥር ልንገርሽ። በዚህ ሰዓት እኔ ላንቺ ምንም አይነት ስሜት የለኝም። አንቺ ከሞተው አባቴ እኩል ሞተሽ ተቀብረሽ። ሞቶ የተቀበረ ሰው ደግሞ ለመጽአት ቀን ነው የሚጠበቀው። ስለዚህ አልጠብቅሽም፣ አላስብሽም፣ ጉዳይም አይደለሽም።
እሺ አሁን ይደረሳችሁ አረ ቶሎ ነው በእናታችሁ ይደረስናል የመጣን ነው የሚሉት አትጨነቂ አሁን እኮ ደህና ናት እማ እናቴ አይዞሽ ውዴ አሁን ሐኪም ቤት እንሄዳለን እሺ እኔ ቆንጆ አይዞሽ ማዬ አይዞሽ እናቴ እኔ ቆንጆ ነኝ እሺ ቴንክ ዩ ብለቲ ችግር የለም እማ አይዞሽ አይዞሽ እናቴ መጡ መሰለኝ እሺ አይዞሽ እናቴ ዳዲ መጥቷል አሁን ሄደን እሺ አይዞሽ ደህና ናት እናቴ ማሪ እንዴት ነሽ ደህና ነሽ ምንድን ነው የሆነችው አይ ደህና ናት ትንሽ ትኩሳት ነው እንዴት ነሽ ማለቱን ተውና ያዛትና እንውጣ እሺ ዮኒ መኪና ክፍትና ጠብቀኝ ዳሚ የሚተከሰተ ፈታው ባለኛው ና ሰላም እንዴት ነሽ አለን የስኬቴን ሚስጥር ማወቅ ትፈልጊያለሽ ካላስቸገርኩሽ እንሂድ እንኳን ደህና መጣችሁ ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው ሁለተኛው ደግሞ ቢዝነስ ኢንተለጀንስ or ደግሞ BI የሚባል ፕሮግራም አለ በሶስተኛ ደረጃ ደግሞ AWS ክላውድ ዋናው ተግባራችን ማስተማር ብቻ አይደለም ከተማራችሁ በኋላ የስራው ኢንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን ሌላው ደግሞ አስደሳችሁ ዜና ስራ ከተቀጠሩ በኋላ ኤኒ ታይሚንግ ሰፖርት ከፈለጉ እዚሁ እንገኛለን ምዝገባውን ጀምረናል ለቀጣይ ባች በአድራሻችን ያገኙናል ዳታኖሚክስ ቴክኖሎጂ ባለኛው ና ቆይ ዛሬ ምን ታገኝቶ ነው እንዴ ምን ነው አይ በጣም ደስ ብሏል አንዳንድ ቀን አላሩ ከመሬት ተነስቶ ደስ የሚል ደስ ብሎኛል በቃ እሺ እንደዛ ከሆነ ደስታችንን ነጥፍ ድርብ ለማድረግ ወተን ፈታ እንበል
ሰበብ ነው ተፈልገው በቃ ፈታ ለማለት መቀስሙ ለምን ተጠርቶ ምን አሁን አንተ ማትወዳም መስለም ካንተ ጋር አልጎዳለሁ እንደውም ዝም ብለን ወይኑን በጥሬ ከምንበላ እዛ ከፈሳሹ ብንቀምሳሻ ናኒ አሁን የሆነ ማሳየ ቦታ ተነስ አበስኪ በደምብ ክፍት ይበይ ምንድነው ግርምሽ? አይ ቶንሲል ነው። አሁን መድኃኒት አዝላታል። አሁን ይሄን መድኃኒት ግዙላትና ጠዋት እስከ ማታ ደህና ትሆናለች። በጣም እናመሰግናለን። እሺ ግርምሽ ለልጄ ነው የምታመሰግኑኝ? ለኔም እኮ ልጄ ናት። ነይ የምትወጃት ይዛችኋት ሂዱ። ተነሽ የኔ አይዞሽ እሺ። ዶክተር አሊያት ኢማም እባላለሁ። ፊዚካል ቴራፒስት ነኝ። ሁለት ሎኬሽን አለን፣ ፌርፋክስ እና ስተርሊንግ የሚገኝ ሁለቱም ሎኬሽን ለኮሚኒቲያችን ይጠቅማል ብለን የከፈትነው ቦታ ነው። ፊዚካል ቴራፒስት እኛ የምናየው ፔን ሪሌትድ ላይክ ባክ ፔን፣ ኔክ ፔን፣ ሾልደር ፔን፣ ኤልቦ ሪሌትድ ቱ ሃንድ ፕሮብለም፣ ኒ ሂፕ እና ኤንክል ጆይንት ነው። ክላይንቶቻችን ባላንስ ዲስኦርደር ያላቸው ኢዘር በቬስቲቡላር ወይም ፕሮፕሮሰፕሽን ፕሮብለም ያላቸውን፣ ለስፖርት ኢንጁሪ ያላቸውን እናያለን። ዩዥሊ ደግሞ ላይክ ትምህርት ቤት ተማሪዎች ናቸው ስፖርት ሪሌትድ ኢንጁሪ ይዘው የሚጎዱት። ኤልደርሊ ፔሸንቶች ባላንስ ችግር ካለባቸው they are susceptible to falls
እና ፎል ፕሪቨንት ለማድረግ የምናደርጋቸው ኢንተርቬንሽን ፕሮግራሞች አሉ። እዚህ ስመጣ ምንም እጄ አይሰራም ነበር። አሁን ግን እግዚአብሔር ይመስገን ይሄው እስከዚህ ድረስ ተዘርግቷል። After delivering a child ደግሞ ከሱ ጋር የተያያዘ ደግሞ የሚመጣ ችግሮች አሉ። ለምሳሌ back pain, hip pain, also incontinent like ሽንታቸው frequently የሚመጣ ማስሎችን በማጠንከር እሱንም እንረዳለን። እና በቃ የተለያየ ችግሮች አሉ። ባካችሁ ደውሉልን እና እናስተናግዳችኋለን። እናመሰግናለን። በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ። ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር CBE እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱ ፈጣኑንና አስተማማኙን ፍራንክ ሬሜትን ይጠቀሙ። ፍራንክ ሬሜት አስተማማኝ ነው ለፍሰት። አድራሻችን 908 ታይራሚኑ ሲልቨር ስፕሪንግ ሜሪላንድ ነው። አይዞሽ እሺ። ሰላም ሃይ 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 ምን ሰላም ተታያላችሁ እዚያቱ በቃ እኛ እዛ ጋር እየጠበቀኝ ስለሆነ ትንሽ ቆይታችሁ ነው ተጠብቃችኋለሁ። እሺ አቦ ካንዶና ቋለው ግሩም ማን ነው ግሩም? ግርማቸው አልመጣም እንዴ? ስራ አልጨረሰም ቆያለሁ አለ። እንዴት ናት አሁን? ኧረ ተመስገን ማዬ ደህና ናት፣ ተኝታለች። ግን እንደው እንዲህ እስክትታመም ድረስ መጠበቅ ነበረባችሁ? ይሄ እኔም ጥያቄ ነው። ማለት ካንተም ብሶ ቆያችሁ ምናምን ልትል ትፈልጋለህ?
እኔ እኮ ልል የፈለኩት ነገር ግልጽ ነው። ልጅቷ ታመመች። ሰው ከመጠበቅ ወደ ሆስፒታል መውሰድ እሷን አይቀልም? ቢያንስ ኮንትራት ታክሲ ጠርታችሁ ግርማቸው ጋር ተወስዷት ሰው እስኪሰባሰብ መጠበቅ ምንድነው ትርፉ? እማዬ ዋናው ነገር የልጄ ደህንነት ነው። ዋናው ነገር ግን እንደዚህ አይነት ነገር ሌላ ጊዜም ሊከሰስ ስለሚችል ሰው ሳትጠብቂ ወደ የሚፈለገው ቦታ ሂጂ። እውነቱን ነው። እንዴ እና ታዲያ ማን ቢራ አምጪልኛለሽ? አይ ላሳውቃት አታሳውቂን እንዴ? ላሳውቃችሁ ትላለች እንዴ? እሺ ይቅርታ ምን ታዘዝ? እንደውም አይገርምሽም አንድ ብላክ አምጪልኝ። ምን አልከኝ? እና ሰምተሽኛል? ልጅ አምጪልኝ። ይቅርታ እናት ይቀልድ አንድ ብላክ ላይ ነው። ስቀልድ ነው። እሺማ ሶሪ በጣም ደነገጠች እኮ። አልተነሳሽም እንዴ? ምን አደርጋለሁ? ተነሽ ተነሽ እንዴ እና ታዲያ እኔ ምን ላድርግ? ልክ እንዳንተ በክብሬ መጣችብኝ። ዴዴ ክብርን ተጣልታ ታመጣው ስሜታዊ ስትሆን የባሰ ነው ታዘቅ። እንዴ አንተ አይደለ እንዴ አንዳንዴ ያስፈልጋል የምትለኝ? ይኸውልህ የክብርህን ልክ ከፍ አድርጋ አሳያቸው። የሰው መለኪያው ኪስና ይሄ አጃቢው ምናምን ሲሆን በጣም ነው የሚያናደው። ከተማዋ እንደውም ሚዛኗን ስታለች። ባገኘችው ሚዛን ደስ ያላትን ነው የምትመዘነው። ቢሆንም አንተ በስሜታዊነት የምታደርገው ነገር የሰዎችን ስሜት በጣም ነው የሚጎዳ። ስለዚህ ሁለተኛ እንደዚህ እንዳታደርግ። አይ ይኸውልህ አድርግና አሳያቸው የሚለው ጥቅስ በጣም ይመቸኛል። እንደውም ብትችል ከዛ በላይ ሆነ ብታሳያቸው መልካም ነው። ይኸውልህ ከተማዋ የምትሰፍር ስለጠገብክ አይደለም ስታስተርፍ። ስለዚህ እኛም የምንፈልገውን አዘን የቻልነውን ተጠቅመን አስተርፈንላቸው እንወጣለን። ምክንያቱም ሌላ ቀን ስንመጣ አክብረው ነው የሚቀበሉ። ዴቭ ግን በጣም ተለውጣል። እንዴት? ድሮ ከማቱ ጨዋታ ምናምን በጣም ከብዷል። እንዴ ኧረ ምን ይከብዳል? ምንም የሚከብድ ነገር የለም። እንደውም ከተማዋ ነች የከበደችው። አታይም እንዴ? ይኸውልህ መጣል ታጅቦ ኧረ እነ ናርዲ መጡልህ። ለምንድን ነው የምትጨቀጭቀኝ? በቃ ትንሽ አልኩሽ ተነሽ። ሳትደውልልህ በጊዜ መግባት ፈልገህ አይደለም ራት እንብላ ብዬ ነው። እውነትህን ነው? ኦፍ ኮርስ። እንደዛማ ከሆነ እነሳለሁ። በተነሽ። እሺ እነሳለሁ። ተነሽ ቶሎ በሽ። በነገራችን ላይ ዴቭ ጓደኛን ከዚህ በፊት ታውቀዋለህ? የት ነው የምታውቂው? ግሩም ነው አይደል? የ30 ዓመት የካበተ ልምድ ያለው መገኛችን በክሪስታል ሲቲ አሌክዛንድሪያ ከተማ ነው። ለአገልግሎታችን ምስክር
ቀልጣፋው ስራችን የሆነ አዳዲስ መኪኖችን የሚያገኙበት ያገለገሉ መኪኖችን የሚሸምቱበት አሌክዛንድሪያ ቶዮታ ነው። የትኛውም የመኪና ዕቃ መቀየሪያ ያለምንም ሐሳብ የሚያገኙበት አሌክዛንድሪያ ቶዮታ ነው። ስለ ክሬዲት ችግሮም ሳያስቡ የተቻለን ጥረት አድርገን የመኪና ባለቤት እናድርጎታለን። በዲኤምቪ አካባቢ ላሉ ደንበኞች የተቀላጠፈ አገልግሎት ከ10 ዓመት በላይ የሽያጭ ልምድ ባላቸው ባለሙያዎች እገዛ የሚያገኙበት የእናንተው ቤት ነው። ምን ይሄ ብቻ! መኪና ገዝተው ወደ አገር ቤት መላክ ቢያስፈልጉ ሁሉንም አመቻችተን የመኪና ባለቤት እናደርጎታለን። አሌክዛንድሪያ ቶዮታ ከማህበረሰቡ የሰበሰበውን ገንዘብ መልሶ ለማህበረሰቡ በዲኤምቪም ሆነ በአገር ቤት ለሚረዱ ነን ፕሮፊት ድርጅቶች ከፍተኛ እርዳታ በማድረግ ለማህበረሰቡ አጋር መሆኑን ያስመሰከረ ድርጅት ነው። አሌክሳንድሪያ ቶዮታ ምርጫችሁ ይሁን። አሌክዛንድሪያ ቶዮታ ለሀገር ልጆች አለኝታ። ግሩም ነው አይደል? አለሽ ግሩም ዳኒ የሚገርም ነው። መታወቃቸው አሪፍ ነው፣ ደስ ይላል። ቤት ውስጥ ከስር እንደተፈታ ሲያወሩ ሰምቼ ነበር። ሰላም ነው? ሰላም። ቆይ እዚህ ጋር እንዲያልገባኝ ምን ፋሚሊ ፕላስ ምናምን እንደዛ አይነት ነገር ነው እንዴ? አይደለም ቤዝጊ ግሩም የዳኒ ኤክስ ነው። በጣም ደስ ይላል። ቴስት ሚቲ በጣም ቆንጆዬ ነህ አይደል? በፍጹም እዛ ቦታ እኮ መሄድ የለብንም ነበር አይደለም? እኔ ደግሞ ለልጄ የተሻለ ሐኪም ያስፈልጋታል ብዬ አምናለሁ። የተሻለው ሐኪም ዶክተር ግርማቸው መሆኑ? አዎ፣ ለልጄ ጥሩ የህፃናት ስፔሻሊስት ወይም የውስጥ ደዌ ሐኪም ያስፈልጋታል። ያንን ደግሞ አንተ መክፈል የምትችል አይመስለኝም። ትችል ነበር? አቅሙ አለ? ለምንድን ነው አንቺ ቀለል ማድረግ የማትፈልጊው? የትኛውም ሆስፒታል ብትወስጃት ለቶንሲል የሚያደርጉት ነገር ያውና ተመሳሳይ። ሁለት ነገር ነው የሚያደርጉት። ወይ መርፌ ይወጓታል ወይም ደግሞ ክኒን ይሰጧታል። ሁለቱም ደግሞ ዘራቸው ፔኒሲሊን ነው። ለምንድን ነው አንቺ የምታካብጂው? እኔ አላካበድኩም። አንተ ነው ሁሉንም ነገር አውቃለሁ ስለምትል ቀለል የምታደርገው። ለልጄ ግን ትልቅ ሐኪም ያስፈልጋታል። የመንደር ክሊኒክ ውስጥ እንድትታከም አልፈልግም። እሱንም ቢሆን እኮ ተነጋግረን ማድረግ እንችል የለም እንዴ? አቅም የለንማ። ምክንያቱም የልጆች አባት በቁማርና በመጠጥ ገንዘቡን ያባክናል። ይሄው የራሳችን መኪና እንኳን የለንም። ሰሞኑን ባህሪ በጣም ተቀይሯል። የኔ ምንም አልተቀየረም። አንቺ ግን ልክ አይደለሽም። ምን ነው ልክ ያለው ነው? እስኪ ንገረኝ። ምኑን ልንገርሽ? ሁሉ ነገርሽ እኮ ከኔ ጋር አይደለም። መስሎክ መስሎ ነው ሲባል ደስ እንደማይለኝ ታውቂያለሽ አይደል? ስለዚህ አትበይ። በመሰለኝ ከሚስቴ ጋር የምጣላ ሰው አይደለም። አዎ እሱማ መስሎክ አይደለም።
የቀን ማስታወሻን እያነበብክ ነው። ደግሞ እሱ ምን ማለት ነው? ግልጽ እኮ ነው። የሚስትህን የማስታወሻ ደብተር ሰርቀህ እያነበብክ እየተጨቃጨክ ነው። ምን ለማለት ፈልገሽ? ትላንትና ምን ስትለኝ ነበር? የተሰማኝን ነው የተናገርኩት። እንደዚህ አይነት ነገር ዝም ብሎ በጥርጣሬ አይመጣም። እያመሽ ነው ማለት ነው? በምን ባላምን ምን ይመጣል? ለዛሬ ህይወታችን ምንም የሚያዋጣው ነገር የለም። ካዋጣም ደግሞ ጻብና መቋሰል ብቻ ነው። ማን ነው በደንብ የጠጣው? ግን የምር ግን እሱ ነው የምር ግን ጓደኛት እንደዚህ በጣም ነው ጫዋች። አክስትሽ የሚገርም ሰው ነው ማግሩ። በነገራችን ላይ አሁን የነገርኳችሁ ስለ ጋብሮሞች እሱ ነው የነገረኝ። ደግሞ የያዘው ይዞት እንጂ እንዴት ቀልደኛ መሰለኝ። ግሩም ማ ይሄ ዲያሪ የራስ በመን አያስታግስልኝም እያልሽ ነው? እኔን እንኳን ባታከብር ቤተሰቦቼን አታከብር? አልተነገራቸውም እንዴ? የፍርድ ቤት ማዘዣውን ሰጥቻቸዋለሁ። አንብበውታል። ታዲያ እኮ ማዘዣው ምን እንደምትፈልጉ አይናገርም። ይቅርታ ወይዘሮ ስንዱ፣ የምንፈልገውን ለምን እናገራለን? ፈልገን እናገኘዋለን እንጂ። ወይዘሮ ስንዱ፣ በእርግጥ የምንፈልገውን ነገር አናሳውቅ።
ማርቲ ጥበብ ለበዓልና ለተለያየ ፕሮግራሞች በፈለጉት ዲዛይን ካሉበት ስቴት በፍጥነት እናደርሳለን። እንዲሁም ኦንላይን በማዘዝ የአገልግሎታችን ተጠቃሚ እንዲሆኑ በአክብሮት ጋብዛለሁ። እናመሰግናለን።